የጦርነትን ውጤት አስቀድሞ ማወቅ የሚቻል ቢሆን ኖሮ ጦርነት ልክ ስትጀምረው ቀላል እንደሆነ ሁሉ ስትጨርሰው ውጤቱን የምታውቀው ቢሆን ኖሮ አሁን አንተ ያልከው ነገር ላልጠላ ይችላል። ከሁለት አንዳቸው ወይ ሁለታቸው ከዚህ አካባቢ ከአመራርነት ቢወገዱ ላይጠላ ይችላል። ግን ጦርነትን አቅደህ እንደምትጀምረው አቅደህ አትጨርሰው። ምን ጣጣ ይዞ ሊመጣ እንደሚችል አታውቀውም። ጦርነት እጅግ አደገኛ ነገር ነው። በጣም ኮንሲኩዌንሻል የሆነ ክስተት ነው ጦርነት። የትግራይ ጦርነትም ገና ከመጀመሩ በፊት ዶክተር አብይና ፕሬዝዳንት ኢሳያስ የዛ አይነት ተገቢ ያልሆነ መዳራት ውስጥ ሲገቡ አቋሜን ገልጽ ነበር። ይሄ ተገቢ የሆነ አይነት ግንኙነት አይደለም። በኤርትራና በኢትዮጵያ መካከል ያለው ሁኔታ እንዲለወጥ ሁላችንም እንፈልጋለን። ጤናማ የሆነ ግንኙነት እንዲኖር እንፈልጋለን። ግን ያ ግንኙነት የሁለት ሀገሮች ወይም የሁለት ህዝቦች ግንኙነት ነው መሆን ያለበት እንጂ የሁለት መሪዎች ግንኙነት አይደለም መሆን ያለበት። ያ ግንኙነትም ደግሞ ግልጽነት ያለው መሆን አለበት። ሁለት ሰዎችና በዙሪያቸው ያሉ ሰዎች ብቻ በሚስጥር የሚያውቁትና የሚያካሂዱት ግንኙነት መሆን የለበት። ግልጽ የሆነ ህዝብ በይፋ የሚያውቅ ግንኙነት መሆን አለበት። ሶስተኛ መዋቅራዊ መሆን አለበት። የውጭ ጉዳይ የሚያውቀው ህጋዊነት ያለው ስርዓት ያለው ግንኙነት መሆን አለበት። እነዚህን ሁኔታዎች ያላሟላ ግንኙነት ሄዶ ከንቱ ነው የሚሆነው የሚል አቋሜን ስገልጽ ነበር። ከዛ በኋላም ደግሞ ፕሬዝዳንት ኢሳያስ በኢትዮጵያ የውስጥ ጉዳይ ጌም ኦቨር ወያኔ በማለት አቋም ይዘው መፈትፈት ሲጀምሩ ወዲያው ነው ወጥቼ የተቃወምኩት። በቃ ይሄ ግንኙነት ጤናማ ግንኙነት አይደለም። ፕሬዝዳንት ኢሳያስ በኢትዮጵያ የውስጥ ጉዳይ ላይ ገብተው የፈለጉትን ነገር የማድረግ እድል ያገኙ ነው። ይሄ እድል እስካላቸው ድረስ ኢትዮጵያ ወደ ከፋ የእርስ በርስ ጦርነት ውስጥ ያስገቧታል። ከፍተኛ የሆነ ቀውስ ውስጥ ይከቱናል። ስለዚህ ይሄ ትክክል አይደለም። በምንም ተአምር ፕሬዝዳንት ኢሳያስ በኢትዮጵያ የውስጥ ጉዳይ ጣልቃ እንዲገቡ ምንም አይነት እድል ሊሰጣቸው አይገባም። በአስቸኳይ መቆም አለበት የሚል አቋም ወሰደ። በወቅቱ ይሄን አቋም ተቀበለው አልነበረም። እንደውም ብዙ ተወገዝኩበት፣ ብዙ ተሰደብኩበት። የፈራሁት አልቀረም። በሁለቱም ዝግጅት የትግራይ ጦርነት እንዲፈነዳ ተደረገ። ሻቢያ ለረጅም ጊዜ ይዞት የነበረውን የበቀል እቅድ ኢትዮጵያ ውስጥ ትግራይ ውስጥ ገብቶ ጭፍጨፋ መፈጸም ጀመረ። ሲጀምርም ወጥቼ ተናግሬያለሁ። ይሄ እጅግ ትልቅ ታሪካዊ ስህተት ነው። አንድ የውጭ ኃይል ቂም ይዞ የነበረ የውጭ ኃይል በኢትዮጵያ መንግስት ተጋብዞ ገብቶ ነው የትግራይን ህዝብ እየጨፈጨፈ። ይሄን ጭፍጨፋ ካላወገዝን ካልተቃወምን ነገ ከነገ ወዲያ በኢትዮጵያ ፖለቲካ ሊያመጣ የሚችለው መዘዝ እጅግ ከባድ ነው። እንደውም ቃል በቃል የተናገርኩትን ነገር ቴዲ ያስታውሳል። ዛሬ ይሄን ጭፍጨፋ ማናወግዝ ከሆነ ማንቃወም ከሆነ ከትግራይ ህዝብ ጎን ማንቆም ከሆነ ነገ የትግራይን ህዝብ የኢትዮጵያ ህዝብ ነህ የማለት የሞራል ብቃት አይኖርም ብዬ ነው የተናገርኩት። የሚሰማን ነበር። ያም ለብዙ ግዘት ለብዙ ስድብ ጫና ድጋነት ነው ያደረገው። እና ምን ለማለት ፈልጌ ነው ያ ግንኙነት ሄዶ አሁን ወደ ደረሰበት ደረጃ ሊደርስ እንደሚችል ጥርጥር አልነበረም። ሁለቱ ሰዎች ጉዳዩን የያዙት ከሀገርና ከህዝብ ጥቅም አንፃር ሳይሆን ከግል ስሜታቸው ከግል የስልጣን ፍላጎታቸው አንፃር እንደሆነ ስለሚገባኝ ሄደው ነገ የፖለቲካ የኃይል አስተላለፉ በአንድም በሌላ ምክንያት ሲቀየር እንደሚጣሉና ይሄ ሁኔታ እንደሚፈጠር ምንም ብዥታ አልነበረኝም። ያ ነው አሁን የሆነው። ስለዚህ አሁን ሌላ አደገኛ የሆነ የጦርነት አዝማሚያ እየተፈጠረ ሁለቱም መሪዎች ኢትዮጵያም ውስጥ ያለው መሪ ኤርትራም ውስጥ ያለው መሪ ያለ ጦርነት መኖር እንችላለን ብለው የሚያምኑ ሰዎች አይደሉም። ጦርነትን ሁሉ ጊዜ የስልጣናቸው ማስጠበቂያና የስልጣናቸው እድሜ ማራዘሚያ አድርገው የሚያዩ ሰዎች ናቸው። የሁለቱም ሀገር ህዝብ ይሄን ሁኔታ በውል ተረድቶ ጦርነት በቃን
በእኛ ልጆች ህይወት እየቀለዳችሁ ልትቀጥሉ አትችሉም ማለት ካልቻለ አሁንም አደገኛ የሆነ በቅርብ ሊፈነዳ የደረሰ የጦርነት ስጋትና አዝማሚያ ውስጥ ነን ብዬ ነው ማምነው። እና አዲስ የጦርነት ስጋት አለ ወይ ያልከው ምንም ጥርጥር የለውም አለ። የጊዜ ጉዳይ ይመስለኛል እንጂ የሚቀርም አይመስልም። እና በጣም አስፈሪ ነው። የበለጠ አካባቢውን ሀገራችንን ውስብስብ የሆነ ከባድ የሆነ ምናልባትም ልንወጣበት እና ወደ ኋላ ልንመለስበት የማንችል ችግር ውስጥ የሚከት የጦርነት አፋፍ ላይ ነው ያለው የሚል እምነት ነው ያለው። ጥያቄ ነው። አዎ በነገር ላይ በደንብ ነው የምጠቀምባቸውን ቃላቶች በትክክል ያስቀመጥካቸው። ጠላትነትን የምጠቀመው ለፕሬዝዳንት ኢሳያስ ነው። የብሔራዊ ደህንነት ስጋትነትን ደግሞ የማስቀምጠው ለዶክተር አብይ ነው። ምክንያት አለኝ። ዝም ብዬ አይደለም እነዚህን ቃላቶች የምናገረው። እኔ ሰላማዊ ታጋይ ነኝ። አገር ውስጥ ባለ የፖለቲካ ችግር እርስ በርሳችን በጠላትነት መታየት አለብን ብዬ ስለማላምን ነው ዶክተር አብይን ጠላት ማለላቸው። ጠላት የሚለውን ቃል ግን ለውጭ ኃይል እጠቀማለሁ። በዛ ምክንያት ነው። ኤኒዌይ ወደ ጥያቄ ስንመጣ የጦርነትን ውጤት አስቀድሞ ማወቅ የሚቻል ቢሆን ኖሮ ጦርነት ልክ ስትጀምረው ቀላል እንደሆነ ሁሉ ስትጨርሰው ውጤቱን የምታውቀው ቢሆን ኖሮ አሁን አንተ ያልከው ነገር ላልጠላ ይችላል። ከሁለት አንዳቸው ወይ ሁለታቸው ከዚህ አካባቢ ከአመራርነት ቢወገዱ ላይጠላ ይችላል። ግን ጦርነትን አቅደህ እንደምትጀምረው አቅደህ አትጨርሰው። ምን ጣጣ ይዞ ሊመጣ እንደሚችል አታውቀውም። ጦርነት እጅግ አደገኛ ነገር ነው። በጣም ኮንሲኩዌንሻል የሆነ ክስተት ነው ጦርነት። ስለዚህ መሪዎችን እናስወግዳለን ብለን አገራዊ ህልውናን ማጣት ሊመጣ ይችላል። ከፍተኛ የሆነ አሁን በአይነ ልቦናችን ልንገምተው የማንችል ዘግናኝ የሆነ እልቂት በህዝባችንና በትውልዱ ላይ ሊደርስ ይችላል። ከመሪዎቹ መወገድ ጋር ሊመጣጠን የማይችል። ስለዚህ ጦርነትን አቅዶ በቀላሉ እንደመጀመር አቅዶ በቀላሉ መጨረስ የሚቻል ቢሆን አሁን ያልከው ነገር ምናልባት ሚዛን የሚደፋ ሊሆን ይችላል። ይሞከር ሊባል ይችላል። ግን እኔ ጦርነትን እንደሱ ብያለሁ። ጦርነት ቀላል ነገር አይደለም። አንድ እሱ ነው። ሁለተኛ ደግሞ በመርህ ደረጃ አንድ አገር ውስጥ ያለ የፖለቲካ ችግር ብቻ ሳይሆን በአሁኑ በ21ኛው ክፍለ ዘመን ሁለት ጎረቤት ሀገሮች ጭምር ያላቸውን ችግር በሰላማዊ መንገድ መፍታት ይችላሉ ይገባቸዋል ብዬ አምናለሁ። እርግጥ ነው ዶክተር አብይና ፕሬዝዳንት ኢሳያስ ባሉበት ሁኔታ በሰላም ችግር ይፈታል ካልከኝ አይፈታም። በመርህ ደረጃ ግን ሁለት ሀገርና ህዝብ ችግራቸውን በሰላማዊ መንገድ ለመፍታት መጣር አለባቸው ብዬ ነው ማለት። ስለዚህ አንተ የምትለውን ነገር የሚያስቡ ሰዎች እንዳሉ አውቃለሁ። ግን ለጦርነት ያለን ግንዛቤ የተለያየ መሰለኝ። ጦርነት እጅግ አደገኛ ነገር ነው። በቀላሉ አቀደን እንደምንገባበት በቀላሉ አቀደን የምንወጣበት አይደለም። የትግራይ ጦርነት ውስጥ የተገባው ጦርነቱን በሁለት በሶስት ሳምንት ውስጥ እናጠናቅቀዋለን ተብሎ ስንት አመት ሆኖ ቴዲያው ከተጀመረ ቢሊቭ ሚ የትግራይ ጦርነት ጣጣ ለብዙ 10 አመታትን ገና ወደፊት የሚቀጥል ነው። አይለቀንም። እዳው ብዙ ነው። ጦርነት ቀልድ አይደለም። ስለ ጦርነት ጣጣ ደግሞ ከኤርትራውያንና ከኢትዮጵያውያን በላይ በተግባር ከታሪክ ከሂደት መማር ያለበት ህዝብና መንግስት ያለ አይመስልም። አይተነዋል ጣጣው እና እንግዲህ በጦርነት ዙሪያ ላይ ያለን ግንዛቤ በዚህ አመለካከት ላይ አንድ አቋም እንዳይኖረን የሚያደርግ ይመስለኛል። በነገራችን ላይ ስለ ሰላማዊ ትግል ስታነሳ ሀገር ውስጥ የፖለቲካ ትግል ውስጥ በተቻለ መጠን በዋና መንገድነት ሰላማዊ ትግል እስኪሟጠጥ ድረስ ያ ስልት ነው ጥቅም ላይ መዋል ያለበት የሚል ሐሳብ አለ። ግን አገር በተወረረችበት ወቅት ያ ሐሳብህ እንዳልሆነ አውቃለሁ። ቢያንስ ወር ከተሳሳትኩኝ ልታረም ይችላል ኢትዮጵያ። ስለዚህ ሴናሪዮቹን እስቲ እንያቸው። ምንድነው ይከሰታል ብለን ልንሰጋ የምንችለው? ይሄ ጦርነት ልናስቀረው እንችላለን ወደሚለው ከዜጎች በኩል ሊደረግ ስለሚችለው ነገር ከማንሳታችን በፊት
ምን ሴናሪዎች ሊከሰቱ ይችላሉ? ምን ታያለህ? እና በሱ አንፃር ብንመለከተው ምናልባት የተሻለ ክላሪቲ እናገኝ ይሆናል ብዬ ነው። ሁለቱም ጦርነቱ ከተካሄደ በኋላ ሁለቱም ስልጣን ላይ ሊቀጥሉ የሚችሉበት እድል ሊኖር ይችላል። ማናችንም ማወቅ አንችልም። ቅድም ያልኩ ነገር ነው። ማናችንም የምናውቅ ቢሆን ኖሮማ ምናልባት በአንዳንዱ ሀሳብ ብዙም ተቃውሞ ላናነሳ እንችል ነበር ማለት ነው። ማናችንም ጦርነቱ ይዞት የሚመጣውን ውጤት ልናውቅ አንችልም። አይ የጦርነቱን ውጤት እናውቃለን የሚሉት ጦረኞቹ ናቸው። ሁልጊዜ ጦርነት እንደቀላል ነገር እንዲገባ ውስጥ የሚያስገቡን ኃይሎች እንደዛ ብለው ነው የሚያስቡት። ግን ስህተት ነው። አንድ ጦርነት አስበህ አቅደህ እንደጀመርከው አስበህ አቅደህ አትቋጭም። ውጤቱ አንተ የምትመኘው ላይሆን ይችላል፣ አንተ የምታስበው ላይሆን ይችላል። እና በእርግጠኝነት የዚህ ጦርነት ውጤት ይሄ ይሆናል ብሎ ማንም ሊናገር አይችልም። ከተናገረም ለኔ አላዋቂ ነው። ውጤቱን መገመት አይቻልም። ግን ውጤቱ ብቻ አይደለም ለኔ የሚያሳስበኝ፣ ሂደቱም ነው። በ21ኛው ክፍለ ዘመን አሁንም ችግራችንን መፍታት ያለብን በጦርነት ነው የሚል እምነት የለኝም። በዙሪያችን ላለ የፖለቲካ ችግር ወይም ደግሞ የግዛት ይገባኛል ጥያቄ ወይም ለሌላ ጉዳይ በጦርነት እርስ በርስ በመተላለቅ ችግርን ለመፍታት መሞከር መቆም አለበት ብዬ ነው። ስለዚህ ጦርነትን በተቻለ መጠን አቅማችንና ሁኔታው በፈቀደ መጠን የምንችለውን ነገር ሁሉ ጥረት አድርገን ጦርነትን እንዳይከሰት ነው ማድረግ ያለብን፣ እንዳይጀምር ነው ማድረግ ያለብን የሚል እምነት አለኝ። ግን እነዚህ ሁለት መንግስታት ቅድም እንዳልኩ ነው በሁኔታዎች አስገዳጅነት ብቻ ሳይሆን ወደ ጦርነት የሚገቡት ጦርነት ጠማቂዎች ናቸው። ከጦርነት እንጠቀማለን ብለው የሚያስቡ ናቸው። አሁን አቶ ኢሳያስ ይህን ያህል ዘመን በስልጣን ላይ የቆዩት ጦርነትን መሳሪያ በማድረግ ነው። የኤርትራን የሀገር ግንባታ ሂደት አልጨረስንም፣ ብዙ ጠላቶች አሉብን፣ ገና ነን። ያን ሂደት ባልጨረስንበት ሁኔታ ወደ ዲሞክራሲ ወደ ምናምን የሚባለው ነገር አስፈላጊ አይደለም እያሉ ህዝቡን ጠላቶች አሉ እያሉ እያስፈራሩ ሁልጊዜም የጦርነት አዋጅ እያወጁ ብሔራዊ ውትድርና ቋሚ ብሔራዊ ውትድርና አውጀው ትውልዱን በአንድ ጉዳይ ላይ ብቻ አይምሮው እንዲጠመድ አድርገው ነው በስልጣን ላይ ይሄን ያህል ጊዜ እስኪያረጁ ድረስ መቆየት ይችላል። ቀሪ ዘመናቸውንም በስልጣን ላይ መቆየት የሚፈልጉት ይሄን አይነት የጠላትነት ስሜት በመፍጠር ነው። በጣም እድለኛ መንግስት ሰው ናቸው ፕሬዝዳንት ኢሳያስ። አሁን ይሄን ዓላማቸውን በአግባቡ ለማሳካት የሚያስችላቸው መሪ ኢትዮጵያ ውስጥ አግኝተው ምክንያቱም ቀይ ባህርን በዲፕሎማሲ ብቻ አይደለም በጉልበትም ጭምር አሰብን ሄጄ እቆጣጠራለሁ የሚል የሀገር መሪ ባለበት ሀገር የኤርትራ ተቃዋሚዎችን በሚስጥር አይደለም በአደባባይ አዲስ አበባ ላይ ያደራጀ በካሜራ እየቀረጸ የሚያሳይ መንግስት ባለበት ሀገር የኤርትራን መንግስት ራስን ለመከላከል ወይም ደግሞ ለጦርነት አትዘጋጅ ማለት አትችልም። ስለዚህ ከፍተኛ የሆነ ጥቅም ነው ለፕሬዝዳንት ኢሳያስ ዶክተር አብይ እየሰጧቸው ያን የሚፈልጉትን አጀንዳ አሁንም ይዘው እንዲቀጥሉ በጦርነት ሰበብ ራስን በመከላከል ሰበብ በአገር ሉዓላዊነት ሰበብ የቀሪ ስልጣን እድሜያቸውን እንዲያራዝሙ ሌላ እድል እየፈጠሩላቸው። ስለዚህ ዶክተር አብይም በራሳቸው የሚፈልጉት ይሄን ነው። አሁን የመጫወቻ ካርዳቸውን ይመዛሉ። እሱ የተወሰነ ርቀት ይዟቸው ይሄዳል። ያ ካርድ ደግሞ ስራውን ሲጨርስ ሌላ ካርድ ይመዛሉ። አሁን መጨረሻ ላይ የቀረው ካርድ ይሄ እንዳልከው ተናግሬያለሁ። ዛሬ አይደለም የተናገርኩት። በአፋቸው ስለ ባህር በር ፈጽሞ ባልተናገሩበት ወቅት የመጨረሻው ዶክተር አብይ የሚመዙት ካርድ የህብረተሰቡን ድጋፍ ለማሰባሰብ የቀይ ባህር ጉዳይ ነው የሚሆነው። አንድ ወቅት ላይ ብቅ ብለው ቀይ ባህር የኛ ነው መዝመት አለብን ብለው ይሄን አጀንዳ ይመዛሉ ብዬ ተናግሬ ነበር። ይሄን ነው እያደረጉ ያሉት። ስለዚህ ሁለቱም ህዝቦች ይሄን ማወቅ አለባቸው። የአምባገነኖች የስልጣን ማራዘሚያ መጠቀሚያ ሆነን ልጆቻችንን ለእልቂት እየገበርን መቀጠል የለብንም። ስለዚህ ሪሊ እነዚህ ሁለት ግለሰቦች የሀገር መሪ በሆኑበት ሁኔታ ጦርነቱን ማስወገድ ይቻላል የሚለው ነገር የጊዜ ጉዳይ ካልሆነ በስተቀር የሚቻል አይመስለኝም። በጣም ከባድ ነው። ግን ደግሞ ምናልባት ጦርነቱ ተነስቶ ከሁለት አንዱ ወይም ሁለቱ ከስልጣን ሊወገዱልን ይችላሉ ብለን በህዝብ ህልውና ቁማር ልንጫወት አንችልም። ጦርነት የተጀመረ የት እንደሚያልቅ አናውቅም። ጦርነት ከተጀመረ በኋላ የስንት ልጆቻችንን ህይወት ለመገበር እንደሚያስገድደን አናውቅም። ስለዚህ በህዝብ ህይወት እኔ እንደዚህ አይነት ቁማር ውስጥ መግባት አለብን የሚል እምነት የለኝም። ግን ውጤት መገመትና
ገጸ ሁነቶች ወይ ሴናሪዮስ መሳሌ የተለያየ ነው ብዬ ስለማስብ ነው። የከፋ የምትለው ሴናሪዮ ለምሳሌ አንዱ የአገር መፍረስ ወይ አገር አልባነት ነው። በተለያዩ ጽሁፎችም ላይ ስላነሳው ነው ይሄንን መጠቅሰው። አብይ በዛ ሁኔታ ጦርነት እያካሄደም ተቃውሞ እየጨፈለቀ መሄዱ እና በየጊዜው አለ ጦርነት መኖር ያለ መቻሉ አገሪቱን ሊያፈርሳት ይመቻል እድሉ በጣም በጣም ከፍተኛ መሆኑ ኢንፋክት ከአብይ ኢትዮጵያ የመትረፍ እድሉ በየለቱ በጣም 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 እያነሰ መሄዱን አንስተሃል ብዙ ጊዜና አብይ አሁን ባለው የተቃዋሚው ሁኔታ እንደዚህ ባለ ደረጃ አገሪቱን ብሪክ ባይ ብሪክ እያፈረሰ ለሆኑ አመታት የሚቀጥል ከሆነ ራሱ በሚፈጽመው ስህተት ከስልጣን የሚሰናበትበት እድል ወይ የሚሄድበት እድል ቢኖር ኢዘር ወይ አገሪቱ የሚደርስባት ጉዳት ካለ ቀረ ስቃዩ ለምን ያበቃም የሚሉ ሲጽፉ ስላየው ነው ማነሳል። ቴዲ እውነቱን ለመናገር ይሄ የስንፍና አማራጭ አድርጌ ነው ወስዶ በኢትዮጵያ ውስጥ ተጻፈ ስላለ መነሳት ስላለበት ነው ማንሳው ችግሩ ይታየኛል። ልክ ነው። ኢትዮጵያ ውስጥ ያለን አንድ አምባገነን መንግስት ወይም አንድ አምባገነን መሪ ከስልጣን ለማስወገድ ኢትዮጵያውያን የውጭ እርዳታ ያስፈልገናል። መብታችንን በደንብ የምናውቅ ከሆነ ጥቅማችንን በደንብ የምናውቅ ከሆነ በእርግጥም ኢትዮጵያውያን የበቃን የለውጥ ኃይል ከሆነ ማንም አምባገነን ጫንቃችን ላይ ሆኖ ሊገዛን አይችልም። በራሳችን ስንፍና ነው፣ በራሳችን ድክመት ነው፣ በራሳችን መከፋፈል ነው፣ በራሳችን መስዋዕትነት ለመክፈል ካለመድፈር ነው። ዶክተር አብይን የመሰለ አምባገነን በዚህ ሁኔታ በዘፈቀደ እየገዛን ይቀጥላል። እኛ ቁርጠኞች ከሆነ መብታችን የምናውቅ ከሆነ እውነተኛ የለውጥ ኃይል ከሆነ ማንም አምባገነን በጫንቃችን ላይ ይሄን ያህል ጊዜ ሊቆይ አይችልም። ይሄን ልናደርገው የምንችለው ነገር እኛ ማድረግ ሳንችል በውጭ እርዳታ በውጭ ጣልቃ ገብነት መሪዎቻችን እንዲወርዱልን መፈለግ እኔ የሰነፍ አማራጭ ግሬሊ ኃላፊነትን ያለማወቅና ያለመወጣት ብዬ ነው ማለት። መተባበር ካለባቸው የሥርዓት ለውጥ ለማምጣት ኢትዮጵያውያን መተባበር አለባቸው። ኢትዮጵያውያን ከተባበሩ የውጭ እርዳታ ያስፈልጋቸውም የውጭ ገዛ ያስፈልጋቸውም። ከተባበር የምንፈልገውን ለውጥ ኢትዮጵያ ውስጥ ለማምጣት ምንም የሚያግደን ኃይል የለም። ያልቻልነው ባለመተባበራችን እርስ በርስ እየተናቆርን በመቀጠላችን ገዢው ፓርቲ የሚጥልልንን አጀንዳ እየተቀበለ እሱ ላይ ከማተኮር ይልቅ እርስ በርስ ወደ ጎን እየተናቆርን በመቀጠላችን ስለዚህ ራሳችን መስራት የምንችለውን ነገር መስራት ሳንችል ውጤቱን ከውጭ መንግስታት እርዳታና ጣልቃ ገብነት መጠበቅ ስንፍና ነው። እዚህ ጋር አንድ አሁን የተላከ አስተያየት ውይይታችን ውስጥ ላካት እንደው ማስተያየት ስጥበት ኃይሌ ነኝ ያለ ሰው ከሞጆ እንደ ኢዲ አሚን ዳዳ በታንዛኒያ ላይ ወረራ በመፈጸሙ ነው ከስልጣን የተባረረው በታንዛኒያ ጦር ድጋፍ ምክንያት። የካምቦዲያውም ፖል ፖት ከውጪ በመጣ ሰራዊት ነው ከስልጣኑ የተወገደውና የውጭ ጣልቃ ገብነት አምባገነንነትን እንዲያበቃ ሊያደርግ የሚችልበት እድል የለም ወይ ብሎ አሁን የተላከ አስተያየት ነው። አስተያየት ነው የለም አላልኩም እኮ ነው አይደል? ምን በቅርቡ እኮ አይተናል አይደል እንዴ? ምን ስማ ሊቢያ እኮ ጋዳፊ እኮ የአይነት ውድቀት የደረሰባቸው እኮ የሊቢያ ህዝብ ስላመፀ ብቻ አይደለም ነው። አየር ኃይላቸውን ማንቀሳቀስ እንዳይችሉ የውጭ ኃይሎች ነው በቀጥታ አውሮፕላኖቻቸውን እያነሱ እየደበደቡ እጃቸውን አስረው ነው አይደለም ያ ሁኔታ ሊደርስባቸው ያደረጉት። የውጭ ጣልቃ ገብነት ምንም ጥርጥር የለውም ያን ሊያመጣ ይችላል። በብዙ ሀገሮች ታይቷል። አያመጣም እያልኩ አይደለም። ግን ሊቢያ ጋዳፊ ከወረደ በኋላ እንደገና መንግስት መሆን አልቻለች። ዛሬ የሊቢያ ህዝብ ጋዳፊን የሚናፍቅበት ዘመን ውስጥ ነው ያለው። ብዙዎቹ ስለ ጋዳፊ መውረድ ብቻ ነበር ያስቡ የነበረው። ከዛ በኋላ ሊቢያ እንዴት ትሆናለች፣ እንዴት ነው የምትመራው፣ እንዴት ነው ሀገር ሆና የምትቀጥለው የሚለው ነገር አላሳሰባቸውም ነበር። የጦርነቱን ውጤት በአግባቡ መገመት አልቻሉም ነበር፣ ማወቅ አልቻሉም ነበር። የኢትዮጵያም ተጨባጭ ሁኔታ እንደዛ ነው። የሆነ አምባገነን መንግስት ነው ይወርድልናል ብለን የመጨረሻ ውጤቱ ምን ሊሆን እንደሚችል የማናውቀው ጦርነት ውስጥ መግባት ትልቅ ስህተት ነው። እኔ ደግሞ እያልኩ ያለሁት ምንድነው ሪሊ አገር ውስጥ ያለን አምባገነን ለማውረድ የውጭ እርዳታና ጣልቃ ገብነት አያስፈልገንም። እንደዛ ብሎ ማሰብ ሽንፈት ነው። እውነቱን ለኢትዮጵያውያኖች የሞት ሞት ነው። በእውነት በምንም ተአምር የዶክተር አብይን አገዛዝ ለመቀየር መብታችንን መጠቀም በአግባቡ ጥቅም ላይ መዋል ብቻ በቂ ነው። የአቶ ኢሳያስ አፈወርቅ እርዳታና ጣልቃ ገብነት አያስፈልገንም። እንደሱ ብሎ ማሰብ ለኔ የትውልድ ሞት ነው። በእውነት
የትውልድ ሞት ነው። በተለይ ከሻዕቢያ ደግሞ ያተመጣጣ እሱን ነው እያልኩ ያለሁት። እና ሪሊ ይርቁንስ የቤት ስራችንን እንስራ። እኛ ቅድም እንዳልኩት ጥቅማችን ካወቅን ለሀገርና ለህዝብ ለራሳችን ጥቅም በአንድ ላይ መቆም ከቻል እውነተኛ የሆነ የለውጥ ኃይል የሆነ ህዝብ መሆን ከቻል በአንድ በኩል ጫንቃችን ላይ ያለውን አምባገነን ከስልጣን ማውረድ እንችላለን። በሌላ በኩል እንደ ኢሳያስ አፈወርቂ ያለ አምባገነን በማንኛውም ጊዜ መጥቶ የኢትዮጵያን ጥቅም ለመጉዳት የሚችልበትን በር እስከ ወዲያኛው መዝጋት እንችላለን። ስለዚህ ዋናው ነገር የውስጥ አንድነታችን ነው፣ ትብብራችን ነው፣ ለትግል ያለን ቁርጠኝነት ነው። ያን ማድረግ ከቻል ውስጣዊ ችግራችንንም ከውጭ ወደ ውስጥ የሚመጣብንንም ጥቃት በብቃት ለመቋቋም እንችላለን። ስለዚህ እኔ ይሄ ልናደርግ የምንችለውንና የሚገባንን ጉዳይ ላይ ማተኮር ነው የሚሻለው የሚል እምነት ነው ያለኝ። የትብብር ነገር ካነሳ በዛው ልቀጥልበት። እንግዲህ አሁን ሁለት ሳይመልቴኒየስሊ በአገዛዙ እየተካሄዱ ያሉ እንቅስቃሴዎችን በተመለከተ በመገናኛ ብዙሃን ዘገባ እየተሰራ ነው በአንድ በኩል፣ በሌላ በኩል ደግሞ የአገዛዙ አፈቀላጤዎች ወጥተው እየተናገሩ ነው። እነሱን ለያይቼ ልጥቀሳቸውና ከዚህ ቀደም የሚያወራንባቸው ነገሮች ስለሆኑ ነው። አንድ በቅርቡ ብልጽግና አብይ አህመድ የኦሮሞ ብሔረተኝነት የፖለቲካ ፓርቲዎች ኦፌኮን እና ኦነግን አንድ ላይ ሰብስበው ብልጽግና በኋላ የሚቀላቀለው አይነት ስብሰባ አካሂደው የሆኑ አቋሞች አውጥተዋል ተብሎ ተዘግቦ ነበር። ስብሰባው ተካሂዷል። ስብሰባው መካሄዱ ይታወቃል። አገዛዙ ለምንድን ነው ይሄን እያደረገ ያለው የሚለው ላይ ነው ልዩነቱ ሊሆን የሚችለው እንጂ ኢሊሌ ሆቴል ስብሰባው መካሄዱን በይፋም የወጣ መግለጫ አንብቤያለሁኝ። ያንን በተመለከተ አሁን ይሄንን እንይዝና ቀጥሎ ደግሞ በአማራና በትግራይ መካከል ያለውን ስንጥቅ ለማስፋት ሲፈልግ አገዛዙ የሚልካቸው ሰዎች አሉ። አንዱ ዳኛቸው አሰፋ ነው። ሰሞኑን ወጥቶ የወልቃይትንና የመሳሰሉትን ግዛቶች በተመለከተ በደንብ የተጠናከረ እንትኑን ምንድነው ፕሮፓጋንዳውን ሲያካሂድ ተመልክተናል። ሌሎቹም እንዲያ ሲጽፉ አይተናል። አሁን እዚህ ያለኝ ጥያቄ በብልጽግና በሚንቀሳቀስበት የኢትዮጵያ ፖለቲካ ሐይቅ ውስጥ ሌሎች እንዴት ሊንቀሳቀሱ ነው የሚገባው? ከዚህ በፊት የምትለው ነገር አለ። አብይ ለምንም አሌጀንስ ታማኝ አይደለም፣ ስለዚህ የራሱን በራሱ አገዛዙን ነጥሎ ማየት ይሻላል የሚል ሐሳብ ደጋግመህ አንስተሃል። ግን በጣም ይህንን ከባድ የሚያደርጉ ነገሮችንም እያደረገ ነው አብረው ስርዓቱ። አንድ አገዛዙ እንዴት ፍሬም መደረግ አለበት የሚለው ላይ አይ ቲንክ የተወሰኑ ሐሳቦች እንደገና ማንሳት ያለበት ይመስለኛል። ሁለተኛ በአማራና ትግራይ መካከል ያለውን ስንጥቅ አገዛዙ ለመጠቀም የሚያደርገውን ሙከራ ለማክሸፍ የሚደረግን ሙከራ በኦሮሞ ፖለቲካል ኮሚኒቲ በኩል አውትራይት እንደሆነ ሴራ አድርጎ የመመልከትም አዝማሚያ አመለክታለሁ። ፌር ነው ወያ አገዛዙ እያደረገ ካለው ነገር አንጻር እስቲ ሁለቱን ነገሮች አንድ ላይ እንድናነሳቸው ፈልጌ ነው። ጥሩ ጥያቄ ነው ቴዲ፣ ወቅታዊም ጥያቄ ነው። ያው ድሮም ስል እንደነበረው አሁንም የማምንበት ነው። እንደውም ማምንበት ብቻ ሳይሆን በዛ ነገር ያለኝ አቋም የበለጠ ትክክል ነው እያልኩ የመጣሁበት ሁኔታ ነው ያለው። ዶክተር አብይ አህመድ ለምንም ነገር ታማኝነት የላቸውም። ለአንድ ጉዳይ ላይ ብቻ ነው ታማኝነታቸው፣ እሱም ለስልጣናቸው። ስለዚህ የሃይማኖት ጉዳይ እንበለው፣ የብሔር ጉዳይ እንበለው፣ ሌላ የፖለቲካ አጀንዳ ሲፈልጉ የሚያነሱትና ሲፈልጉ የሚጥሉት ለስልጣኔ ይጠቅመኛል ወይም ይጎዳኛል ብለው ሲያስቡ፣ ይሄን ላለፉት 5-6 ዓመታት በተግባር በደንብ አይተነው። አሁን ሁለቱን ጉዳዮች በደንብ እንዲህ ያው ሁልጊዜ ጨዋታውን የሚጫወቱት ዶክተር አብይ በሁለት ካርድ ነው። በአንድ እጃቸው አንድ ካርድ አለ፣ በሌላቸው እጃቸው ሌላ ካርድ አለ። ምንድን ነው አንድ እጃቸው ላይ ያለው ካርድ? የኢትዮጵያዊነት አጀንዳ ነው። ምክንያቱም በኢትዮጵያዊነት አጀንዳ የሚያምን የህብረተሰብ ክፍል እንዳለ ያውቃሉ። የኢትዮጵያዊነት የምንላቸው አጀንዳዎች የራሳቸው ቀላል የማይባል ማህበራዊ መሰረት እንዳላቸው ያውቃሉ። ይህን አጀንዳ በአንድ እጃቸው ይዘው፣ በሌላ በኩል ደግሞ መጣሁበት የሚሉት ደግሞ ማህበረሰብ አለ። የኦሮሞ ብሔርተኝነት ደግሞ ያስፈልገኛል ብለው ያምናሉ። የኢትዮጵያዊ ማህበራዊ መሰረቱ ከኔ በተጻራሪ ሲቆም ይህን ባላንስ የምጠብቀው የኦሮሞ ብሔርተኝነትን በማንሳት ነው ብለው ያምናሉ። እነዚህ ሁለት ካርታዎች ይዘው ነው ጨዋታ የሚጫወቱት።
ስለዚህ በሁለቱ ካርታዎች በሁለት ማህበረሰብ ላይ እየተጫወቱ ነው። በአንዱ ካርታ ኢትዮጵያዊ ማንነት አለኝ የሚለው ህብረተሰብ አይምሮ ላይ ይጫወታሉ። በሌላው ካርታ ደግሞ የኦሮሞ ብሔርተኛ ነኝ የሚለው ማህበረሰብ ላይ ይጫወታሉ። ይሄ ሁለቱ ህብረተሰብ መንቃት አለበት። እነዚህን ካርታዎች እያነሱና እየጣሉ የሚጠቀሙት ለአንዳችን ብለው አይደለም፣ ለራሳቸው ብለው ስልጣኔን ማጠናከር የሚችለው ስልጣኔን የበለጠ እድሜውን ማራዘም የሚችለው የትኛውን አጀንዳ በየትኛው ወቅትና ሁኔታ ባነሳ ይሻላል እያሉ ይሄን ጨዋታ ነው የሚጫወቱት። ለዚህ ጨዋታ መበጀት የለብን። ለምሳሌ አሁን ከፕሪቶሪያው ስምምነት በኋላ ከአማራ ኤሊት ከኢትዮጵያኒስቱ ኤሊት ጋር ተለያዩ። ደንበኛ በጣም ከፍተኛ የሆነ ድጋፍ የነበራቸው ከዛ በፊት የነበረው የአማራው ኤሊት እና የኢትዮጵያኒስት ነኝ የሚለው ኃይል ነበር ደግፏቸው የቆመው፣ በዋናነት ደግፏቸው የቆመው። ከአብዛኛው የህብረተሰብ ክፍል ድጋፍ ነበራቸው። በዋናነት ግን በተለይ በትግራይ ጦርነት ወቅት ከጎናቸው የቆመው ይሄ ኃይል ነበር። ከፕሪቶሪያው ስምምነት መፈረም በኋላ ጥቅሜ ያልተከበረም፣ ፍላጎቴ ያልተሳካም፣ ተክጃለሁ ብሎ ስላመነ ይሄ ኃይል ያሰበበት የማያደርሰው በቅሎ የጋለበ መሆኑን ሲረዳ ከበቅሎ ወረደ፣ ከሰውየው ጋር ተለያየ። ያኔ ወዴት ነው ሽፍት ያደረጉት? ወዲያው ወደ ኦሮሞ ብሔርተኝነት መሄድ ጀመሩ። አሁን የጅማውን ሰሞን ወሬ ጉባኤ ተካሄደ ተብሎ የተለያዩ ቀድሞ የነበሩ የኦሮሚያ ባለስልጣናቶችን ሳይቀር ዶክተር አብይ ሰብስበው አንድ ሚስጥራዊ ስብሰባ እንደተካሄደ፣ በዛ ሚስጥራዊ ስብሰባ ብልጽግና ፓርቲ ምን ያህል ከመጀመሪያው እስከ ዛሬ ድረስ ለኦሮሞ ህዝብ ጥቅምና የበላይነት እየሰራ እንደሆነ በእያንዳንዱ ነጥብ ላይ ውይይት እንደተደረገ ተደርጎ ዶክመንት ሊክ አደረገ ተብሎ በተቃዋሚዎቻቸው ሚዲያ ሁሉ እንዲሰራጭ ተደረገ። በጣም የሚያሳዝን ነው። የሆነ ቲያትር ደርሰው ይልኩልናል፣ ያን ቲያትር እኛ እንጫወተዋለን። ይሄን የሆነ በዛ ሂደት ማስተላለፍ የፈለጉት መልእክት ምንድነው? የኦሮሞ ብሔርተኛ የሆነው የህብረተሰብ ክፍል ብሔርተኛም ያልሆነ ሊሆን ይችላል፣ በአጠቃላይ ኦሮሞ የሆነው የህብረተሰብ ክፍል እንዴ ለካስ ሳናውቅ ነው ይሄን ሰውዬ የምንቃወማቸው፣ ከመጀመሪያ እስካሁን ድረስ ሲሰሩ የኖሩት ለካ ለኦሮሞ ህዝብ ጥቅምና የበላይነት ነው፣ ስለዚህ ልንደግፋቸው ይገባል ብሎ እንዲቆም ኦፊሻል የሆነ መግለጫ ሳይሰጡ በተቃዋሚዎቻቸው መድረክና ልሳን ይሄን መልእክታቸውን ለሚፈልጉት ማህበረሰብ አደረሱ። ቆም ብለን ይሄ ነገር ከየት ነው የመጣው? ምን ታስቦ ነው ይሄ ነገር እየተሰራጨ ያለው? የፖለቲካ ዓላማው ምንድነው ብለን አልጠየቅንም። ሁላችንም ተቀባበልን። በቃ ለኦሮሞ የበላይነት ነው የሚሰሩት፣ ለኦሮሞ ህዝብ ጥቅም ነው የሚሰሩት የሚለው አጀንዳ ተከታተለ። ይሄ ኦሮሚያ ውስጥ የሚፈልጉትን ማህበራዊ መሰረት ለማጠናከር የሄዱበት ስልት ነው። የሚገርመው እንደገና ያው ባላንሱን ለማስጠበቅ ደግሞ ኢትዮጵያኒስቱን ደግሞ ለማስደሰት ደግሞ ፈለጉ። የቀይ ባህር አጀንዳ ተነሳ። አሁን የቀይ ባህር አጀንዳ ሲነሳ ከፕሪቶሪያው ስምምነት በኋላ መቃወም ሁሉ የጀመረው ዳርዳር ማለት ጀምሯል። አሁን ለመደገፍ እንደገና አሳቸው እንዴ ለካ ይሄ ሰውዬ በታሪክ ያጣነውን ባህር በር ሊያስመልሱልን፣ እውነትም ለካ ይሄ ሰውዬ ለኦሮሞ ጥቅም ሳይሆን ለኢትዮጵያ ጥቅም ለካ የሚታገሉ ሰው ናቸው። አልገባንም ነበር ነው ለካ እውነታቸው ነው፣ እንደግፋቸው ወደሚል ደግሞ እየተመጣ በጣም የሚያሳዝን ነገር ነው። ሩቅ ሳንሄድ በዚህ 2-3 ቀን ኤሊሊ ሆቴል ተደረገ የሚባለው ስብሰባ እንዴ ምን ያህል አገዛዙ ቲያትር ሰርቶ እንደሚሰጠን፣ በዛ ቲያትር ደግሞ እኛ ምን ያህል ተዋናይ ሆነን መጠቀሚያ እንደምንሆን በጣም ያሳያል። ተቃዋሚ የሚባሉ ድርጅቶችን ሰበሰቡ። ኤሊሊ ሆቴል ድርጅታዊ ስራ ተሰርቶ ነው የተሰበሰቡት። ከዛ በኋላ ከኦሮሞ ናሽናሊዝም ጋር አክራሪ የሚባሉ አቋሞችን እንዲያንጸባርቁ ነው ያደረጉት። አሁን ምን ሊያደርጉ ነው? ይወጡና ሰሞኑን አትጠራጥሩ ይቃወማሉ። አልቀበልም ያነሳችሁትን ይላሉ። ያኔ ኢትዮጵያዊ ምን ይላል እንዴ ለካ እነ መረራ ናቸው አክራሪ የኦሮሞ ብሔርተኛ፣ ለካ አብይ አክራሪ አይደሉም፣ ለኦሮሞ ብሔርተኝነት የቆሙ አይደሉም፣ ለካ እሳቸው ለኢትዮጵያዊነት ነው ለጋራ ጥቅም ነው የሚሰሩት ብሎ እሳቸው እንዲደግ እንዲህ አይነት ጨዋታ ውስጥ ይሄ ሰውዬ እየተጫወቱብን እስከ ድረስ ነው የሚሄደው። አያሳፍርም? አንድ ግለሰብ ምንም እዚህ ገባ የሚባል የፖለቲካ ታሪክ የሌላቸው ድንገት በታሪክ አጋጣሚ በመጥፎ የታሪክ አጋጣሚ ያችን ወንበር ይዘው ሁልጊዜ ቲያትር እየደረሱ እኛን ተዋናኝ እያደረጉ የሚቀጥሉት እስከመቼ ነው? እኔ ኢትዮጵያውያን ራሳችንን በዚህ ደረጃ እኮ የተናቅን መሆኑ
የወረድን መሆኑን እኮ ማወቅ እንችላለን ሪሊ። ስለዚህ አሁንም የጦርነት ነጋሪት ሲጎሰም ቆም ብለን ማሰብ አለብን። ይሄ ሰውዬ ይሄን አጀንዳ ለምንድን ነው ይሄ ማሰብ አለብን። ኢትዮጵያኒስት ነን የምንል የህብረተሰብ ክፍሎች ደጋግመን ዶክተር አብይ በኦሮምኛ ሲናገሩ ምን እንደሚናገሩ አይተናል። የሰሜኑ ኃይል ከርቶኛል ካጠገቤ ርቋል ብለው ሲያስቡ ምን ያህል የኦሮሞ የብሔርተኝነትን አጀንዳ ሊጠቀሙበት እንደሚፈልጉ አይተናል። ከፍተኛ የሆነ ኦሮሞ ጠል አመለካከት አለ ብለው አዲስ አበባ ያደረጉት ንግግር እናስታውሳለን። ከአቶ ለማ ጎን ቆመው ቁጭ ብለው የዲሞግራፊ ለውጥ ኢትዮጵያ ውስጥ አዲስ አበባ ውስጥ እንዲመጣ ምን ያህል አምነው እንደሰሩ አይተናል። ወለጋ ሄደው ያደረጉትን ንግግር አይተናል። ባሌ ሄደው በኦሮምኛ ያደረጉትን ንግግር አይተናል። ከዚህ በኋላ ይሄ ሰውዬ ለኢትዮጵያዊ አጀንዳ ተቆርቋሪ ነን ብለን ምናምን ከሆነ አሳፋሪ ነው በእውነት። የንቃተ ህሊና ደረጃችን እጅግ ዝቅተኛ ነው። አስተሳሰባችን የቀነጨረ ነው። ከፍተኛ የሆነ የአይኦዲን እጥረት አለብን ማለት ነው። የኦሮሞ ብሔርተኞችም እና የኦሮሞ ህዝብ ይህን መረዳት አለበት። ሁልጊዜ የኦሮሞ ብሔርተኝነት አያዋጣኝም ብለው ሲያስቡ የኦሮሞን ህዝብ ሳይቀር እያናናቁ ምን ያህል እንደሚናገሩ ታይቷል። ራሳቸውን የኢትዮጵያ ጠበቃ አድርገው የባህር በር እስከማስመለስ ድረስ አጀንዳ ይዘው ሊመጡ እንደሚችሉ የኦሮሞ ህዝብ ተደጋጋሚ ነው። ራሳቸውን ከኢትዮጵያዊ ብሔርተኞች ጋር ከአማራ ብሔርተኞች ጋር አንድ አድርገው ለማቅረብ ሲሞክሩ በተደጋጋሚ ታይቷል። በትግራይ ጦርነት ይሄ በተደጋጋሚ ታይቷል። ስለዚህ የኦሮሞ ህዝብም ኢቭን የኦሮሞ ብሔርተኞችም በዶክተር አብይ የሚሳካ ዓላማ እንደሌላችሁ መገንዘብ አለባችሁ። መጫወቻ ነው እየሆናችሁ ያላችሁት። እየቀለዱባችሁ ነው። ከጅማ እስከ ኢሊሊ ሆቴል አሁን ሰሞኑን የሚሰራው ድራማ በእናንተ አይምሮ እየተጫወቱ መሆኑን መንቀር አለባችሁ። ስለዚህ ይሄ ሰውዬ ለሁለታችንም የማይበጁ ሰው ናቸው። በሁለታችንም እየተጫወቱ የስልጣን የበላይነታቸውን እስከ ወዲያኛው ይዘው መቀጠል የሚሞክሩ ሰው ናቸው። ስለዚህ የወቅቱንም የኤርትራና የኢትዮጵያ ፍጥጫ ከዚህ አንፃር ማየት አለብን። ምን ታስቦ ነው? ዓላማው ምንድን ነው? ይሄ እንደው የታይሚንጉ ጉዳይ፣ አሁን ያለንበት ውስጣዊ ሁኔታ ጉዳይ ይሄ እንደተጠበቀ ሆኖ ሞቲቭ ምንድነው? ለምንድነው ይሄ ካርድ ዛሬ የተመዘዘው የሚለውን ነገር ቆም ብለን ሰከን ባለ መንገድ ማየት አለብን። ሪሊ የነሱ ቲያትር መጠቀሚያ መሆን የለብንም የሚል እምነት አለ። ይሄ ነው። ሌላው ከዚሁ ጋር አያይዘህ ያነሳው ነገር አለ። የትግራይ ህዝብና የአማራ ህዝብ ችግር ውስጥ ነው የነበረው በጦርነት ውስጥ። ዝም ብለን አይደለም። የሁለቱ ህዝቦች ወደ መልካም ግንኙነት መቀየር አለባቸው። ግንኙነታችን ግን ያለ ምክንያት አይደለም። ከትግራይ ጦርነት በፊት ቢሆን ኖሮ ይሄን ነገር በተለየ ሁኔታ ማንሳት አስፈላጊ ላይሆን ይችላል። የትግራይ ጦርነት ይዞት የመጣው ጣጣ ቀላል አይደለም። በተለይ በአማራ ህዝብና በትግራይ ህዝብ ልቦና ውስጥ የፈጠረው መሻከር ቀላል አይደለም። ቅድም እንዳልኩት ምናልባት እስከ ትውልድ ድረስ ተተላለፈ ይችላል። ይሄ ሁኔታ እንዲቀየር መታገል ማንም ኃላፊነት ከሚሰማው የህብረተሰብ ክፍል የሚጠበቅ ይሄ በታሪክ ጎረቤት አይደለም። አንድ ህዝብ ሆኖ ይኖር ማህበረሰብ የትግራይ ህዝብና የአማራ ህዝብ ከልዩነት ይልቅ ብዙ የሚያስተሳስረው አንድነት ያለው ህዝብ በብዙ ጉዳዮች ላይ ይሄ ህዝብ ዶክተር አብይ ከመጡ በኋላ በተለይ በዚህ ጦርነት ጉዳይ ላይ አላስፈላጊ የሆነ መቃቃር ውስጥ እንዲገባ ይደረጋል። በውስጡ ታሪካዊ የሆነ ጠባሳ ቁርሾ ይዞ እንዲቀጥል ነው እየተደረገ ያለው። ይሄ እንዲቀለበስ መስራት ማንንም የሚጎዳ አይደለም፣ ህዝብን አገርንም የሚጠቅም ጉዳይ ነው። እንዳልከው ግን እንደዚህ ተብሎ ሲነገር አንዳንድ የኦሮሞ ብሔርተኞች ልክ ከነሱ ጥቅም በተጻራሪ የመቆም እንቅስቃሴ አድርገው ሊያዩት ይሞክራሉ። ስህተት ነው። በመጀመሪያ ደረጃ ዶክተር አብይ የሰሜኑን ኃይል ማዳከም ለስልጣኔ ይጠቅመኛል ብለው እንደሚያስቡ ሁላችንም መገንዘብ አለብን። ይሄ ዝም ብሎ በአየር ላይ ያለ ስጋት አይደለም፣ በተጨባጭ መሬት ላይ ያለ ስጋት ነው። በተለያዩ ኢቭን የኦሮሞ ኤሊቶችን ሰብስበው ባደረጓቸው ንግግር ይሄን ጉዳይ ተናግረዋል፣ ገልጸዋል። እንዳይመለስ አድርጌ ሰሜኑን እርስ በርሱ እንዲዋጋ አድርጌዋለሁ ብለው ተናግረዋል። ስለዚህ እንዲህ አይነት መሪ በአገር ላይ ባለበት ሁኔታ የሁለቱ ህዝቦች ትብብር እንዲጠናከር ጥረት ማድረግ ለሁለቱ ህዝቦችም ከዛም አልፎ ለኢትዮጵያ የሚጠቅም ነገር ነው እንጂ የሚጎዳ አይደለም። ይሄን እንደተለየ ትሬት ማየት እና በስጋት መቁጠር ትክክል ነው ብዬ አላምንም። እኔ አንዱ ለምሳሌ ህዝቡን ለመከፋፈል ጥቅም ላይ የዋለ ካለው ካርድ አንዱ የኦሮሞን ህዝብ ከሶማሌ ክልል ህዝብ ጋር ማዋጋት ማጋጨት። ነገ የኦሮሞ ኤሊቶች ብድግ ብለው የሶማሌ ክልል ኤሊቶች ብድግ ብለው በሁለቱ ህዝቦች መካከል ያለው
ግንኙነት ወደ በጎ አቅጣጫ መቀየር አለበት መተባበር አለብን ቢሉ ደጋፊ ነው ማለት አይ እናንተ የምትተባበሩት እኛን ለማጥቃት ነው ብዬ ልሰጋ አልችልም ለምን ተጨባጭ ሆነ ችግር እዛ ውስጥ እንዳለ አውቃለሁ መጠቀሚያ ይሆን የኦሮሞ ህዝብና የሶማሌን ህዝብ በማቃረን በማጋጨት የራስን የስልጣን የበላይነትን ለማረጋገጥ የሚደረግ ጥረትና ሴራ እንዳለ አውቃለሁ ስለዚህ የፖለቲካ ኃይሎቹ ይሄን ነቅተው ይሄ ህዝብ እርስ በርሱ መጋጨት የለበትም መዋጋት የለበትም ሁለቱ ህዝብ ጎረቤት ሆነው ይኖር ነው የኦሮሞ ህዝብና የሶማሌ ህዝብ ስለዚህ አሁንም ወደ አንድነት ነው መምጣት ያለበት ወደ ሰላማዊ ግንኙነት ነው መምጣት ያለበት ቢሉ የመጀመሪያው ሰው ነው ሆኖ ለመደገፍ ይሄን በስጋታ ላይ ትክክለኛ አቋም ነው ስለዚህ የትግራይና የአማራን ግንኙነት ደቡብ አካባቢ ያሉ የህብረተሰብ ክፍሎች በተለይ የኦሮሞ ኤሊቶች በዚህ መልኩ ነው ማየት ያለባቸው እንጂ በተለየ ሁኔታ የስጋት ምንጭ አድርገው ሊያዩት አይገባም አሁን ላይ ዛሬ እንኳን ያነሳናቸውን ነገሮች ብንመለከት የነዚህ ቅድም የጠቀስከው የሚያነሳውት መግለጫ ላይ በሁለቱ ፓርቲዎች ተወሰደ የተባለው አቋም ላይ ስለ አዲስ አበባ የተገለጸ ነገር አለ ስለ ሞያሌ ስለ ድሬዳዋ ስለ መተከል እና ስለ ወሎ የግዛት ይገባኛል ጥያቄዎች የተነሱ ነገሮች አሉ ይሄንን የግዛት ይገባኛል ጥያቄ በዛ በኩል ያራግባል በአንጻሩ ደግሞ ቅድም እንደጠቀስኩት እዚህ ይመጣና በአፈቀላጤዎቹ በኩል ወልቃይትን በተመለከተ አስተያየት በመስጠትና ያንን ኮንቨርሴሽን እንደገና እንደ አዲስ ለመለኮስ በመሞከር ሌላ እሳት ያቀጣጥላል ሶስተኛ ደግሞ አሁን እያወራንበት ያለ ነው ከሻዕቢያ ጋር ሊኖር የሚችልን ጦርነትና ፍጥጫ በተመለከተም የከፈተው ግንባር አለ at this time አብይ ለመፍጠር እየሞከረ ወይ ለማባባስ እየሞከረ ያላቸው ቢያንስ 3 የጦርነት ግንባሮች አሉ ማለት ይቻላል ይሄ እንግዲህ አሁን ኦሮሚያ ውስጥ እየተካሄደ ያለውን ጦርነት በአማራ ክልል እየተካሄደ ያለውን ጦርነት ከግምት አስገብተን ማለት ነው ግን በፕሮፓጋንዳ ደረጃ ቢያንስ አሁን ኦሮሞና አማራና ትግራይን ኢትዮጵያንና ከሻዕቢያም ጋር እንደዚሁ ሌላ የግጭት ግንባር ለመክፈት በፕሮፓጋንዳ ደረጃ 3 የግጭት ማዕከላት የመፍጠር ፍላጎት እንመለከታለንና ይሄ ስዕል ሊሰጥ የሚገባ ይመስለኛል እኔ ስለ ከዛ ወረድ ይላል በኦሮሞ የፖለቲካ ኃይሎች እርስ በርስ በአማራ የፖለቲካ ኃይሎች እርስ በርስ በትግራይ የፖለቲካ ኃይሎች እርስ በርስ እና ኦኬ አሁን የዜጎች ሚና በተመለከተ አንድ ያነሳነው ጥያቄ ቅድም በርግጥ ከባድ ነው ብለሃል ግን ልናስቀረው እንችላለን ወይ የሚል ጥያቄ አንስተናል በምን ደረጃ አለመተባበር እንችላለን በነገራችን ላይ ወደ ኢትዮጵያ አለመሄድህን እኔ የምደግፈው ወይም መሄድህን ጥሩ አይደለም የምልበት አንዱ ምክንያት እነዚህን መሰል ውይይቶች በነጻነት ማድረግ እንድትችል ነው ምን ማድረግ ይቻላል እነዚህን የግጭት ወጥመዶች ለማክሸፍ በዜጎች በኩል በተጨባጭ ምን ማድረግ ይቻላል እኔ ያው ከባድነቱ እንዳለ ሆኖ ያው ብዙ ጊዜ ተስፋ አልቆርጥም እላለሁ ግን ያለው ሁኔታ ተስፋ አስቆራጭ ነው የምለው መሆን በሚገባውና የሆነ ባለው መካከል ያለው ልዩነት ሰፊ ስለሆነ እኔ ቅድም እንዳልኩ በሚገባ ጥቅማችንና ፍላጎታችን ምናቅ ለጥቅማችንና ፍላጎታችን መጠበቅ የሚፈልገውን ዋጋ ለመክፈል የተዘጋጀን ከሆን ልናስቀረው የማንችል ችግር አለ ብያለሁ አሁንም በፊትም የነበሩትን ጦርነቶች ልናስቀራቸው እንችል ነበር ማስቀረትም እንዳለብን እየተናገርን ነው እንቢ ተብሎ የተገባው አሁንም ይሄን ጦርነት ማስቀረት ይቻላል ነቅቶ የኢትዮጵያ ህዝብ ነቅቶ የኤርትራ ህዝብ ነው ከዚህ በኋላ የእናንተ ብቻዎች ያልሆነ የእናንተ የስልጣን ማራዘም ያልሆነ ልጆችን ለእናንተ ያልተፈለገ ጦርነት እየገበርኩ የእናንተ የስልጣን ማራዘሚያ መጠቀም ያልሆነም ብሎ ህዝቡ ከወሰነ ምንም ሊያደርጉ አይችልም ህዝቡን እኮ ነው የሚያዋጉት ከህዝቡ ነው ሪሶርስ የሚያዋጡት የህዝቡን ልጆች ነው ጦር ሜዳ ወስደው የሚያዋጉት ህዝቡ በቃኝ በዚህ መንገድ ችግር ልትፈቱልኝ አትችሉም በዚህ መንገድ እናንተ የስልጣን መጠቀሚያ መሆን አልችልም ካለ ምንም ሊያደርጉ አይችሉም ስለዚህ እንችላለን ብዬ ነው ማለት ነው የቪየትናም ጦርነትን ኦፍ ኮርስ መጀመሪያ ውጤቱ ስላልታወቀ የአሜሪካን ህዝብ እንዳይነሳ ሊያደርገው አልቻለም እንዲቆም ለማድረግ ግን የአሜሪካን ህዝብ ጥረት አድርጎ ችሏል በአሜሪካ ታዋቂ የምንላቸው ስፖርተኞች ታዋቂ የምንላቸው አክተሮች ህብረተሰቡ
የቪየትናምን ጦርነት ተቃውሞ በመቆሙ የአሜሪካን መንግስት ከቪየትናም ለመውጣት ተገዷል። ብዙ ምሳሌዎችን መጥቀስ ይቻላል። ስለዚህ ህብረተሰቡ ጥቅሙንና ፍላጎቱን እስካወቀ ድረስ ያን ለማስከበር ሊከፈል የሚገባውን ዋጋ ለመክፈል እስከተዘጋጀ ድረስ ሌላ ዋጋ አይደለም መክፈል የሚገባው እንደውም አሁን እምቢ ነው ማለት ያለበት። ልጆቼን ለጦርነት አልልክም፣ ገንዘብ አላዋጣም፣ ይሄ ጦርነት የኔ ጦርነት አይደለም፣ በዚህ ጦርነት ውስጥ መግባት አልፈልግም፣ ይሄን ጦርነት ማስቀረት አለባችሁ፣ አለን የምትሉትን ችግር በውይይት በድርድር ፍቱ፣ ውጊያ አይፈታውም፣ እምቢ ማለት ብቻ በቂ ነው። ሌላ ዋጋ መክፈል የማያስፈልገው ልጆቼን አልልክም፣ ገንዘቤን አላዋጣም ካለ፣ የጦርነት ድጋፍ አልሰጥም፣ አልሰለፍም፣ አልሰበሰብም ካለ ኤሊት የምንለው የህብረተሰብ ክፍል እንደዚህ እንደኔ እንዳንተ በየሚዲያው እየወጣ አይበጀንም ጦርነት አቁሙ ካለ የትም ሊደርስ አይችልም። ይሄን በማድረግ ጦርነቱን በመቆስቆስ ጦርነቱን በማጋጋል የህብረተሰብ ድጋፍ በተሳሳተ መንገድ አገኛለሁ ብለው ስለሚያስቡ ነው አምባገነኖች ይሄን የሚያደርጉት። ደግሞ የሚሳካላቸው እስካሁን ስለተሳካላቸው ነው አሁንም እየሞከሩ ያሉት። ስለዚህ ህዝቡ አንድ ቦታ ላይ ነቅቶ በቃን የእናንተ የስልጣን ማራዘሚያ መሳሪያ ሆነን ጥቅም ላይ መዋላችን ከዚህ በኋላ አይቀጥልም በቃን ካለ ማስቆም ይቻላል። እኔ ወደዛ አቅጣጫ መሄድ አለብን ብዬ ነው የማምነው። በእርግጥ ይቻላል ብለህ በውስጥ ያመንክ ነው ወይ ካልከኝ ኢንስታንት ላይክሊ አይተናል። በተደጋጋሚ ስንሳሳት ከታሪክ የምንማር አልሆንም። እንኳንስ ከሌሎች ታሪክ እንኳንስ ከሌሎች ጥፋት ከራሳችን ተጨባጭ ውድቀት ድክመት መማር ማንችል ህዝቦች ነው። ላለፉት 50 ዓመታት የገበንባቸው ጦርነቶች ሁሉ ምንም ሰርቭ ያደረጉት ፐርፐዝ የለም። በሚሊዮን የሚቆጠሩ ልጆቻችንን ውድ ህይወታቸውን በለጋ እድሜያቸው የ18 የ19 የ20 ዓመት ልጆች በየጦርነቱ እየተማገዱ እንዲያልቁ አድርገናል። አሁንም እሱ ነው እየቀጠልን ያለው። አልተማርንም። በቀላሉ እንማራለን የሚል ግምት የለኝም። ግን ደግሞ የሀገርና የህዝብ ጉዳይ ተስፋ የሚቆረጥበት አይደለም። የምንችለውን ሁሉ ማድረግ አለብን። ሪሊ እናንተ አሁን ስለተነጋገር ስላወገዝን የኢትዮጵያና የኤርትራን ጦርነት እናስቆማለን የሚል ግንኙነት የለኝም። ግን ለራሳችን የሞራል ጥያቄ ለታሪክ ይሄን ማድረግ አለብን። ደግሞ የሚሰማ ትውልድ ይመጣል ብለን ስለምናስብ ይሄን እያደረግን መቀጠል አለብን እና እኛ በምናስበው መጠን ህብረተሰቡ ማሰብ ከጀመረ ማድረግ የሚገባውን ነገር ለማድረግ ዝግጁ ከሆነ ምንም ጥርጥር የለውም ማስቆም ይቻላል። ግን በዛ አይነቱ ያሳሰብ ደረጃ ላይ አይደለንም። በዛ አይነቱ የተነሳሽነት ደረጃ ላይ አይደለንም። ሁሉ ጊዜ እየተጎተትን የአምባገነኖች መጠቀሚያና መሳሪያ ነው ይሆን ያለ። ገንዘብ፣ ጊዜ፣ ጉልበት፣ ዕውቀት አይደለም የምንሰጠው። የውድ ልጆቻችንን የማይተካ ህይወት ነው ለነሱ ስልጣን እየገበርን ይኖር ነው። አሁንም ልንገብር እየተዘጋጀን ያለ። ስለዚህ አንድ ህዝብ ብቁ ህዝብ ነው የሚባለው ጥቅምና ፍላጎቱን በትክክል አውቆ ለእንዲህ አይነት መሰሪ ፖለቲካ መጠቀሚያ መሆን አልችልም ሲል ነው ብቁ ነው የሚባለው አንድ ህዝብ። የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም፣ የለውጥ ህዝብ አይደለም፣ ብቁ ህዝብ አይደለም። አም ሶሪ ህዝብ አይተችም ይባላል። አሳምሬ ነው የምተቸው። የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ የተረዳ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የነዚህ ግለሰቦች መጠቀሚያ ሆኖ እስካሁን ልጆቹን እየገበረ ሊቀጥል አይችልም። የኤርትራ ህዝብ የኢትዮጵያ ህዝብ ብቁ ስላልሆነ የሁለት አምባገነን ሰዎች መጠቀሚያ ሆነን እየቀጠልን ያለው እና ውጤቱ ይሄ ራሱ መንገድ አለው። ግን ከኛ የሚጠበቀውን ኃላፊነት መወጣት አለብን የሚል እምነት አለ። ይቻላል። ግን ነባራዊ ሁኔታውን ስታየው ይቻላል የሚቻል ይመስላል ወይ ካልከኛ አይዳውት አይመስለኝም። የትራምፕ መምጣትን በተመለከተ የተመረጠ ሰሞን አንድ ጥያቄ አንስቼብህ ነበር። በአጠቃላይ በአፍሪካ ቀንድ ቀጣና ላይ በኢትዮጵያ ፖለቲካ ውስጥ የሚፈጥረው ምን የተለየ ውጤት ሊኖር ይችላል የሚል ነገርና ያኔ የአሜሪካ የውጭ ጉዳይ ፖሊሲ ከመሰረቱ የሚያደርገው ለውጥ ያን ያህል አይሆንም፣ ግን በአገር ውስጥ በምናደርገው ነገር ነው ብዙ ነገሮች እንዲወሰኑ ማድረግ ያለብን የሚል ሐሳብ አንስተህ ነበረ። አሁን እንግዲህ በትራምፕ አስተዳደር ስር ወደ ከወር በላይ ሆነ በጣም ብዙ ነገሮች ሆነዋል። እየተከታተልከው እንዳለው እንደ ዓለም አቀፍ ግንኙነት ተማሪነትም ጭምር ነው ይሄንን ጥያቄ የማነሳብህና ትራምፕ ለአብይ
ወርቃማ ጊዜው ነው ወይስ የሚል ጥያቄ ላንሳብህ ነው። ምክንያቶች አሉኝ። ከዚህ በፊት ከ1945 ወዲህ የተሰሩ ዓለም አቀፍ ይሄ ኢንተርናሽናል ኦርደር በጣም ሲፈርስ እያየን ይመስላል። የግዛቶች ድንበር ጉልበት ያለው ሁሉ ሊጥስ የሚችልበትን አይነት አዲስ ፕሬሲደንት ሴት እያደረገ ያለ ይመስላል ሰውየው። ካናዳን በተመለከተ የሚናገረውን፣ ገልፍ ኦፍ ሜክሲኮን በተመለከተ፣ ግሪንላንድን በተመለከተ የሚለውን፣ ዩክሬንን በተመለከተ የያዘውን አቋም ወዘተ ስናይ ማለት ነው። ስለዚህ ይህንን ጦርነት የበለጠ የማይቀር በማድረግ ረገድ በዋይት ሀውስ የተካሄደው ለውጥ የሚኖረው ሚና ምንድን ነው? አሁን ያለው ሁኔታ ይበልጥ ለኢሳያስ ወይስ ለአብይ ይመቻል? እስቲ ከሱ አንጻር ሁኔታዎችን እናያቸው። ምንድን ነው ተለውጧል ብለህ የምታየው? በዛ ላይ የሰብአዊ መብት ጉዳዮችም በመስኮት አትሊስት ኖሚናሊ ለቃል ያክል እንኳን ይባሉ የነበሩት ነገሮች አሁን ወዲያ ተሻግረዋል ወይም ተወርውረዋል ልል እችላለሁና ምን ታያለህ እዛ አካባቢ? ጥሩ ጥያቄ ነው ቴዲ። አንደኛ መጀመሪያ መነሻ ምንድነው? እኔ ብዙ ጊዜ አንድ ጥሩ ያልሆነ አስተሳሰብ በፖለቲካ መድረኩ አያለሁ፣ በተለይ ከቅርብ ጊዜ ወዲህ። ማለት ኢትዮጵያ ውስጥ ያለውን ችግር በመፍታት ረገድ ዋናዎቹ መፍታት የምንችለው እኛንን ብለን ከመተማመን ይልቅ የምዕራባውያንን ተጽዕኖ የመጠበቅ ሁኔታ ያለው ነው። በቃ እነሱ ጣልቃ ካልገቡ፣ እነሱ በዚህ ጉዳይ ላይ አንድ ነገር ካላደረጉ ለውጥ አይመጣም ብሎ ችግሩን ውጫዊ መፍትሄውን ከውጭ የመጠበቅ ነገር ያለው፣ ይሄ እጅግ በጣም አደገኛ ነገር ይመስለኛል። እኔ የውጭ መንግስታት እጃቸው ረዝም እንደሆነ በደንብ እረዳለሁ። በተለይ ኢትዮጵያን በመሰሉ ሀገራት ላይ ብዙ ነገር ሊጫወቱ ይችላሉ። ግን ያን የመጫወት እድል ሰፊና ጠባብ የሚሆነው በእኛ ውስጣዊ ሁኔታ ሊወሰን። እኛ እንደ ሀገር እንደ ህዝብ ጠንካራ ከሆን በእኛ ላይ የሚያሳድሩት ተጽዕኖ በዛው መጠን ይቀንሳል። እኛ ደካማ ከሆን የተከፋፈልን ከሆን በእኛ ላይ የሚያሳድሩት ተጽዕኖ በዛው መጠን ከፍተኛ ይሆናል እና የሚወሰነው የውጭ ጫናው እንደምታ የሚወሰነው በእኛ ውስጣዊ ሁኔታ እና አንዱ ይሄ አላስፈላጊ የሆነ ጥበቃ ያለው በራስ ከመተማመን ይልቅ የኢትዮጵያ ውስጣዊ ችግር የሚፈታው ከዚህ አምባገነን መንግስት የምንላቀቀው እና አሜሪካን ከኛ ጋር ከቆሙ ብቻ ነው ወይም እነሱ አንድ ነገር ካደረጉ ብቻ ነው ብሎ የመተማመን ጉዳይ አያለሁ እና ይሄን አስተሳሰብ አልወደውም እውነቱን ለመናገር። እና ብዙ ጊዜ በዚህ ረገድ ከውጭ መንግስታት ያለንን መተማመን በበጎ አላየውም። አንዱ ችግር ይሄ ነው። ሁለተኛ ኢቭን ሚናቸውንም በጣም አግዝፎ የማየት ጉዳይ አለ። እርግጥ ነው በግሎባላይዜሽን ዘመን አሜሪካን ከብዙ ሀገሮች ጋር የተሳሰረ ጥቅም አላት። ግን በደረጃ ካስቀመጥን ኢትዮጵያ በጣም ሩቅ ናት ብዬ ነው የማስበው። በጣም ሩቅ ናት እና የመንግስት ለውጥ ሲመጣ አንድ ለውጥ ኢትዮጵያ ውስጥ እንደሚመጣ አድርገን ማሰብ እኔ በጣም የተጋነነ አመለካከት ይመስለኛል። ሁለተኛ ፕሬዝዳንቶች ሲለዋወጡ ለምን ደስ አልክ? ለምን የተጋነነ ነው አልክ? ለምን የተጋነነ ነው ለምን አልክ? ምክንያቱም አሜሪካኑ አንድን ሀገር ማንኮታኮት በሚፈልጉበት ጊዜ ኢኮኖሚውን ባንክራፕት በማድረግ የሚጫወቱትን ሚና እናውቃለን። በተለያየ ጊዜ አይተናል አይደል? በቅርብ ጊዜ ቬንዙዌላ ምሳሌ አንዱ ነው። ሌሎች ምሳሌዎችን መጥቀስ እንችላለን። ሰው አቅማቸው ተጋኗል በእርግጥ ወይስ እንደውም በትክክል አልተረዳነውም ነው ያንተ? እነሱ ያላቸውን አቅም ሳይሆን በአንጻራዊነት ከኢትዮጵያ ጋር ያላቸውን የጥቅም ትስስር ካየን ተጋኗል ብዬ ነው የምወስደው በአንድ በኩል። በሌላ በኩል ደግሞ የፕሬዝዳንቶች ለውጥ በአጠቃላይ የአሜሪካ የፖሊሲ ለውጥ ነው ብሎ መውሰድም ያስቸግራል። እርግጥ ነው የትራምፕ ሁኔታ በጣም ኤክሴፕሽናል ነው ብዬ ወስዳለሁ እንጂ አሜሪካን ሀገር አዲስ ፕሬዝዳንት ስለመጣ ሁሉን ነገር ይቀይራል ማለት አይደለም። ብዙ ጊዜ ለምሳሌ ከውጭ ጉዳይ ፖሊሲ አንፃር ኤክስፐርቶች አሉ፣ በቋሚነት የየአካባቢውን የየሪጅኑን የየሀገራትን ሁኔታ የሚከታተሉና የሚያጠኑ አካላት አሉ እና አዲስ መሪዎች ሲመጡ በእነሱ ላይ ተመርኩዘው ነው ወደ ውሳኔ የሚሄዱት፣ በራሳቸው አይደለም ውሳኔ የሚሰጡት። እርግጥ ነው እንደዚህ አይነቱን አሰራር ፕሬዚዳንት ትራምፕ ይከተላሉ ወይ? ቅድም እንዳልኩት በጣም ኤክሴፕሽናል የሆነ ሁኔታ ነው እሳቸው ላይ ያለው። ዞሮ ዞሮ እኔ እንዲህ አይነት እሳቤ አለኝ እና ብዙ ጊዜ ሌሎች ሰዎች እንደሚያደርጉት ብዙ ትኩረት ሰጥቼ የራሳችንን የቤት ስራ ከመስራት በላይ በእነዚህ ኃይሎች ላይ ትኩረት ማድረጉን ብዙ አልወደውም ማለት ነው በአንድ በኩል። በሌላ በኩል ግን እርግጥ ነው ለምሳሌ ትራምፕ መምጣት ለአምባገነኖች የሚረዳ ነገር ነው፣ ጥርጥር የለውም።
በሁለት ቀላል ምሳሌዎች ልግለጽልህ። አሁን ለምሳሌ እኔ አሁን ይሄ ችግር ገጠመኝ። አሁን አገር የለሽ ዜግነት የለሽ ሰው ነው ይሆንኳል። ዜጋ ነው ልል አልችልም። ዜጋ የሚባለው ዜግነት ያለው ሰው ነው። ሰው ነኝ እንግዲህ አሁን እና አንዳንድ ለመንግስት ቅርበት ያላቸውን በመንግስት ውስጥ አሜሪካ ማለት ነው በስቴት ዲፓርትመንት ውስጥ ኮንግረስ ሴኔት ውስጥ ያሉ ሰዎችን በእኔ ጉዳይ የሆነ እርዳታ ገዛ እንዲያደርጉ ጥያቄ ስናቀርብላቸው በጉዳዩ ላይ ያምኑበታል። ግን አሁን ዋይት ሃውስ ስቴት ዲፓርትመንት ቀውስ ውስጥ ነው ያለው። ምንም ነገር ማድረግ የምንችልበት ሁኔታ አይደለም፣ አልተረጋጋም ነው የሚሉ አየህ። እና በዚህ ወቅት አምባገነኖች የፈለጉትን ነገር እንዲያደርጉ እድል ያገኛሉ ማለት ነው። በስልጣን ላይ ያለው መንግስት እንደዚህ አይነቶችን ነገሮች የሚያዩበት ሁኔታ አይደለም ያለው። አንድ ሁለተኛ አሁን ከወቅቱ የኢትዮጵያና የኤርትራ ፍጥጫ አንፃር ዶክተር አብይን አሁን በጣም የሚያበረታታቸው ነገር ምንድነው? ራሽያ የዩክሬንን ግዛት ወራ በዚህ መልኩ ዓለም አቀፍ ወይም የአሜሪካን ድጋፍ አግኝታ የምትቀጥል ከሆነ ስዋት እኔም ነገ ቀይ ባህር ተቆጣጥሬ እሱን ማለት ነው የሚል በጣም አደገኛ የሆነ አንዱ ይችን ወቅት ለዚህ ጉዳይ ላይ እንጠቀምበት የሚል እንቅስቃሴ አሁን በብልጽግናና በደጋፊዎቹ ዙሪያ የምታየው ከዛም አንፃር እና it's very dangerous አየ። ግን ይሄን ነገር ቋሚ ነገር አድርገን ማየት የለም። የጋዛን ምሳሌ እንደዚሁ የጋዛን ምሳሌ አሁን እኔ አንደኛ ትራምፕ ለሀገር ውስጡ ጦርነት የፈለኩትን ያህል ሰው መግደል ይችላሉ ብሎ እንዲል ያስችለዋል። ግን ይሄን ደግሞ ማየት አለብን። አንደኛ ግንኙነታችን ከአሜሪካ መንግስት ጋር ብቻ አይደለም፣ ከዓለም ጋር ነው የምንገናኘው አይደለም። የአሜሪካን መንግስት የሆነ አቋም ሊወስድ ይችላል፣ ግን ሌላው ዓለም ተመሳሳይ አቋም ይወስዳል ማለት አይደለም። ሁለተኛ ትራምፕ በአሜሪካ ፖለቲካ ዘላለም የሚቆዩ ሰው አይደሉም። 8 ዓመት እንኳን የሚቆየት እድል የላቸውም። ለምን? አንድ ተርም ነው ያላቸው፣ 4 ዓመት። ነገሮች ከ3 ዓመት ከ4 ዓመት በኋላ ይቀየራሉ። የጦርነቱ ኢምፓክት ግን መቼ እንደሚያቆም አናውቅም እና ይሄን ሁሉ ማመዛዘን ያስፈልጋል። አንድ የተመቸ ሁኔታ አሁን ላይ ስለተፈጠረ ብቻ ጣጣው የት ሊያደርሰን የማይችል ከባድ ውሳኔ በዛ ነገር ተበረታቶ መወሰን ትክክል ነው ብዬ አላምንም። እና ምንም ጥርጥር የለውም ማለት ነው የትራምፕ መምጣት አሁን ለአምባገነኖች የራሱ የሆነ የፈጠረው ነገር አለ። ግን በዛው መልኩ ደግሞ በኔጌቲቭም ደግሞ እያመጣባቸው ያለ ጣጣ አለ አይደለ? እርዳታ ብድር አሁን ችግር ውስጥ እየገባ ነው። አሁን ዩኤስኤድ እኮ ኢትዮጵያ ውስጥ ከኢኮኖሚ አንፃር እኮ የነበረው ሚና ቀላል አይደለም። ከኢኮኖሚ ስልክ ከብድር ከእርዳታ ወይ ከገንዘብ አንፃር ከፋይናንሻል እርዳታ አንፃር ብቻ አይደለም። የኢትዮጵያ መንግስት ሊሸከመው የሚችለውን የድሃ ኑሮ ማለት ነው በመሸከም ረገድ ዩኤስኤድ የነበረው እርዳታ ቀላል አይደለም። በሴፍቲ ኔት ፕሮግራም አብዛኛውን ይሄ ዝናብ ገብ ወይም ዝናብ ጠቀም ያልሆኑ አካባቢዎች ላይ የዩኤስኤድ እርዳታ ከፍተኛ የሆነ ሚና የሚጫወት ነው። በትክክል መንግስት አሁን ያለ መሸከም ሊቀደር ነው ማለት ነው። ይሄ በአምባገነን መንግስታት ራሱ የሚያመጣው ጣጣ መኖሩ መታወቅ አለበት። እንደው ኔጌቲቭ ብቻ አይደለም ማለት ነውና የወባ ስርጭትን ለመከላከል መድኃኒቶችን በማቅረብ የሳምባ ነቀርሳ ስርጭትን መከላከልና መድኃኒቶችን በማቅረብ የኤችአይቪ ኤድስ አስፈላጊ መድኃኒቶችና ምግብ በማቅረብ እስከ 10 ሚሊዮን ሰው ገደማ ህይወቱ ቶታሊ ሊባል በሚችል ደረጃ ዩኤስኤአይዲ ላይ የተንጠለጠለ ነው የነበረው ሁኔታ እና አሁን እሱን ሴሌብሬት የሚያደርጉ ሰዎች ራሳቸውን በሁለት በራስ መቆምን ሴሌብሬት ያደርጉ እየመሰሉ ይሄንን ሴሌብሬት ያደርጉ ሰው በጣም ይገርመኛል። እንደው አያውቁትም እኮ እነዚህ ሰዎች እኮ ሀገሩን አያውቁትም እኮ። ሀገሩ እንዴት እየተመራ እንደሆነ እንዴት እየኖረ እንደሆነ ቢያውቁ እኮ ነው ይሄን ቆም ብለው የሚያስቡት። አያውቁትም እኮ ለነሱ ምንም አንድ ነገር ነው የሚያዩት። አሁን ይችን አሁን የቀይ ባህር ጉዳይ ካነሳ የህዝብ ድጋፍ እናገኛለን። ዓለም አቀፍ ህብረተሰብ እኛን ሊቃወም የሚችልበት እድል የለም። አሜሪካኖች አሁን ሊቃወሙና አይችሉም። ራሳቸው በራሽያ ጉዳይ አድርገውታል። ይሄን ሁኔታ እንጠቀምበት ብለው በጣም ሱፐርፊሻል በሆነ መልኩ ነው ጉዳዩን የሚያዩት። ግን የትራምፕ አይነት አስተዳደር መጥቶ አሁን ይሄን ሁሉ ነገር ሲያስቀር ከሰብአዊ መብት ከዲሞክራሲ አንፃር ብቻ አይደለም ከኢኮኖሚ ከማህበራዊ ጉዳይ አንፃር የሚያመጣብንን ጣጣና ጉዳት ሁሉ አይረዱትም። ስለማያውቁት ነው የማይረዱትም። በአንድ በኩል አያውቁትም፣ ሀገሩን እኮ አያውቁትም፣ ህዝቡን እኮ አያውቁትም፣ እንዴት እየኖረ እንደሆነ አያውቁትም እኮ። ለዚህ እኮ ነው ስለ ኮሪደር ልማት ስለ ፓርክ መስፋፋት እንደ ትልቅ የልማት ውጤት እኮ የብልጽግና ሰዎች ሲናገሩ የምትሰማቸው እኮ ኢትዮጵያን ስለማያውቁ እኮ ነው። የኢትዮጵያን ህዝብ እኮ ስለማያውቁት እኮ ነው። 120 ሚሊዮን አርሶ አደር ከዛ ውስጥ 80% የነጠበ ድሃ ከድህነት ወለል በታች የሆነ ህዝብ ያለባት ሀገር እንደሆነች ያውቁ
እና የሚኮሩት የሚመኩት በኮሪደር ልማት በአብለጭላጭ መብራት ነው። ያን ቢያውቁ ኖሮ እንቅልፍ አይተኙም ነበር። ያ ምንም ነገር ሊያስመካቸው አይችልም ነበር እና በቁንጽል ጉዳዩ ስለሚያዩት ነው። የመጨረሻ ጥያቄ በአሁን ባለው ቀውስ ምክንያት በጣም ወደ ኋላ የተገፋ ግን አይ ቲንክ ስቲል ማንሳቱ ተገቢ ነው ብዬ የማስበው የግድቡ ጉዳይ ነው እና ትራምፕ አንድ ጋርዲያን ላይ ወጣ ጽሁፍ አንብቤ የነበረ የዩኤስአይዲ እርዳታው መቆሙን በተመለከተ በኢትዮጵያና በሌሎች ሀገሮች የደረሰውን በጣም ስር የሰደደ ጉዳት ሊደርስ የሚችለውን ጉዳት የሚያትትና አንዳንዶች የሚሉት የዩኤስአይዲን ድጋፍ ትራምፕ ከግብጽ ፍላጎት አኳያ ግድቡን ሌቨሬጅ ለማድረግ ሊጠቀምበት ይችላል የሚል ሐሳብ አለ። ማለት ግብጽ የፍልስጤምን ስደተኞች ትራምፕ እንድትቀበል ሲጠይቅ ተቃውማለች። ግን ደግሞ የግድቡን ጉዳይ እርሷ በምትፈልገው ተርም እንዲቋጭ እና ህግ እንዲሆን እንዲያደርግላት ጥያቄ አቅርባለች። ሶ ኢነዌይ እነሱ ምናልባት ከተቀበሉ እስካሁን ያንን ስለመቀበላቸው ያሳወቁት ነገር የለም። ግን የፍልስጤምን ስደተኞች ለመቀበል ከወሰኑና የግድቡ ጉዳይ ግን እነሱ በሚፈልጉትና በሚፈልጉት መንገድ እንዲቃኝ ከጠየቁ አንዱ ኢትዮጵያን ለማስገደድ ጥቅም ላይ ሊውል ይችላል ተብሎ በዋነኝነት የሚገመተው ይሄ በዩኤስአይዲ በኩል ይቀርብ የነበረው እርዳታ ነው የሚሉ ትንተናዎች አሉ። ስለ ግድቡ በጣም የምትለው ነገር አለ ወይ? እንግዲህ ቴዲ አንዱ ዶክተር አብይ ወደ ስልጣን ከመጡ በኋላ ችግር ውስጥ የገባው የግድቡ ጉዳይ ነው። ቅድም እንዳልኩ አገሩን የሚያውቅ የአገሩን መሰረታዊ ችግሮች በአግባቡ ያወቀና የተረዳ ያ ችግር ደግሞ ስትራቴጂካሊ ምን በመስራት ሊፈታ እንደሚችል ያልተገነዘበ መሪ ስልጣን ላይ ሲወጣ ያው ተፈጥሯዊ ነው እንዲህ አይነት ችግር የሚገጥመው እና አንዱ የችግሩ ሰለባ የሆነው የአባይ ግድብ ነው። ይሄ ግድብ እውነቱን ለመናገር ከብዙ ዓመታት በፊት አልቆ ጥቅም ላይ መዋል የነበረበት ግድብ ነው። አንደኛ የአቶ ኃይለማርያም ደሳለኝ አገዛዝ በወቅቱ የነበረው አስተዳደር በጣም ደካማ ሆኖ የግድቡ እንቅስቃሴ ስራ በጣም እንዲጓተት ከአግባብ በላይ በግንባታው ዙሪያም ከፍተኛ የሆነ የስራ መዝረክረክና ብክነት እንዲገጥም በማድረግ ያው ከሚጠበቀው በላይ ፕሮጀክቱ እድሜው እንዲራዘም ወጪውም የበለጠ እንዲጨምር በማድረግ የተጫወተው ሚና ቀላል አይደለም። ዶክተር አብይ ከመጡ በኋላ ቶታሊ የግድቡ ዋና የስራ ክትትል መሪ የነበረው ኢንጂነር ስመኘው ሞት ጋር ከመያያዙ ጀምሮ የግድቡ አጠቃላይ እንቅስቃሴ ስራ እንዲጓተት ወደ ተግባር እንዳይለወጥ ዶክተር አብይ የተጫወቱት ሚና ቀላል አይደለም። ወዲያው ስልጣን እንደያዙ ጊዜ ጠቅሰው ተናግረው ነበር። በ2 ነው በ3 ዓመት ጊዜ ውስጥ ግድቡ ስራ እናስጀምራለን እናጠናቀቃለን ብለው ተናግረው ነበር። ይሄው እስካሁን ድረስ ስራው መጀመሪያ በ10 ዓመት አያልቅም ነበር ያለው። መጀመሪያ ለማጣጣል የድሮ የቀድሞውን ስርዓት ውጤቶች ያው ለማጣጣልና ዘመኑ የጨለማ ነበር የሚለውን ለማጠናከር ስለፈለጉ እንደሱ ብለው ተናገሩ። ኋላ ግን ደግሞ የዛን ክሬዲት ደግሞ የግድቡን ክሬዲት ደግሞ ለራሳቸው መውሰድ ሲፈልጉ ቅኝታቸውን ቀየር አደረጉና ደግሞ በዚህን ያህል ጊዜ ውስጥ እንጨርሰዋለን ማለት ጀመሩ። እንግዲህ መጀመሪያ እንደመጡ 1500 ሜጋዋት እንዲቀንስ ነው ያደረጉት። የግብጽ ጥያቄ የነበረውን አንዱን ነገር ወዲያው ነው የተቀበሉት። አሞላሉ ግብጽ ተጠይቀው ከነበረው አንፃር እንዲጣጣም ነው ያደረጉት። በአጭር ጊዜ ተሞልቶ ወደ ስራ ሊገባ የሚችለው ግድብ ረጅም ዓመት እንዲወስድ ነው ያደረጉት። በአጠቃላይም ግድቡ እንዳያልቅ ነው ያደረጉት። እሳቸው ግድቡ በጣም ስትራቴጂክ የሆነ ፕሮጀክት ነው ለኢትዮጵያ። ዝም ብሎ ግድብ አይደለም። ኢትዮጵያ በኃይል አቅርቦት አሁን ካላት በ2 በ3 እጥፍ ማደግ ካልቻለች አጠቃላይ በኢንዱስትሪ ልታድግ አትችልም። እጃችን ነው የተያዘው። 1 2 3 ሲሚንቶ ፋብሪካ ወይም የብረት ማቅለጫ ፋብሪካዎች መጥተው ኢትዮጵያ ይከፈቱ ቢባል ማቅረብ አንችልም። አግሬሲቭሊ በዛን ያህል መጠን ኤሌክትሪክ የሚያመርት ግድብ መስራት አለብን ወደሚል ውሳኔ እና አቶ መለስ ለመግባት የተገደዱት እንዲህ ግብጽን ለመጉዳት ምናምን ስለፈለጉ አይደለም። ማደግ ካለብን ያን ማድረግ በፍጹም የማይታለፍ ጉዳይ ስለሆነ ነው። በፍጹም ግዴታ ስለሆነ ነው። ምትክ የለሽ ስለሆነ ነው።
ስለዚህ ፍላጎቱ ቢኖራቸው ዶክተር አብይ እኮ ለኢትዮጵያ ህዝብ ምንም ፋይዳ የሌለው የሚገነቡት ቤተመንግስት ለዛ የሚወጣውን ወጪ ወደ ግድቡ ቢያደርጉት እኮ እስካሁን አልቆ ስራ ላይ ቆመዋል እንችል ነበር። አሁን ለዚህ ለምንም እዚህ ግባ የምትለው የህብረተሰቡን ህይወት በመቀየር ረገድ ምንም ፋይዳ ላይ የሌለው የኮሪደርና የፓርክ ግንባታ የሚያፈሱትን ገንዘብ እኮ ቅድሚያ ሰጥተው ለግድቡ ቢያደርጉት ኖሮ እኮ ከብዙ ዓመታት በፊት ግድቡ ያልቅ ነበር እኮ። እንግዲህ ተመልከት፣ እሳቸው ወደ ስልጣን ሲመጡ ስንት ፐርሰንት ነበር? በእርግጠኝነት ከ60% በላይ አልቆ ነበር አይደል? 67% ነበር። 67% እንግዲህ 33% ነው ቀርቶት ነበር። ይሄው አሁን እሳቸው ስልጣን ላይ ከወጡ 7 ዓመት ወዳጅ ይሄን 1/3ኛውን እንኳን መስራት አልቻሉ። እና ይሄ መቼስ ታሪካዊ የምንላቸው ጠላቶቻችን እነ ግብጽ ቀንቷቸዋል። እንዲህ አይነት እውነቱን ለመናገር እንዲህ አይነቱን መንግስት መተናኮልም የለባቸውም። ፕሮክሲ የሆነ ጦርነትና ግጭት ለመፍጠር መጣር ያለባቸው አይመስለኝም። እነሱ ማድረግ ያለባቸው እንደውም ይሄ መንግስት በስልጣን ላይ እንዲቀጥል ማድረግ ነው፣ ጥቅማቸው እንዲቀጥል ከፈለጉ። ምክንያቱም ይሄ መንግስት በስልጣን ላይ እስካለ ድረስ በምንም ተአምር ኢትዮጵያ አድጋ ጥቅሟን ለማስከበር የምትችል ሀገራት ነው። እኔ ምንም እንደው አንዳንድ ጊዜ ያው ስጋታቸው በተለየ ሁኔታ እያዩት ካልሆነ በስተቀር እነ ኢሳያስም እነ ግብጽም ዶክተር አብይ በስልጣን ላይ እንዲቀጥሉ ነው መስራት ያለባቸው። ከአብይ ሲያሳ ያገኙ ነው የምትለው። እና የግድቡ ጉዳይ ከአሜሪካን መንግስት ጋር ተያይዞ አሁን ግብጽን በሚመለከት ከሚያራምደው አቋም ጋር የበለጠ ችግር ውስጥ ሊገባ ይችላል። አሁን ግን ደንታ እኮ አይሰጠው ዶክተር አብይ። እንደውም ጥሩ ሰበብ አገኘው ነው የሚለው፣ በአማሃኝ ያገኘውን። ስለዚህ የግድቡ ጉዳይ በተነሳ ቁጥር ይሄን መልስ እየሰጠው ቀጥላለሁ፣ ኮሪደሩን ቀጥሉበት ነው የሚለው፣ የፓርክ ግንባታውን ቀጥሉበት ነው የሚለው። እሱ የሚያስደስተው እዛ አዲስ አበባ ወጣ ብሎ የሚመጡ እንግዶች ካሉ እጃቸውን ይዞ ይሄን ሰርተናል እያለ ማስጎብኘት ነው የሚፈልገው። ለካሜራ ግብአት የሚሆን ልማት ነው እንጂ የህዝብ ህይወትን የሚለውጥ ልማት ላይ ትኩረት የለውም፣ ትዝም አይለውም። ኢትዮጵያ የምትባል ሀገር የሚያስተዳድር በጠቅላይ ሚኒስትርነት የሚመራ እንደሆነ 120 ሚሊዮን ትዝ ብሎት እኮ ያውቃል። ከአዲስ አበባና ከዙሪያዋ ውጭ ማሰብ የሚችል ሰው አልሆነም። ይሄ በተግባር እየታየ ያለ ነገር። ስለዚህ የግድቡ ጉዳይ ወደፊት ብቻ አይደለም፣ ከአሁን በፊትም ያው ችግር ውስጥ መግባቱ ታይቷል። ሪሊ ወደፊትም የበለጠ ነው ችግር ውስጥ የገባ ነው። ግን የግድቡ ጉዳይ እዛው ግድቡ ላይ የሚቆም ችግር አይደለም። በአጠቃላይ በማኒፋክቸሪንግ በኢንዱስትሪ ለማደግ አንችልም። ለነገሩ ያው የሰላም እጦቱ የፖለቲካ ቀውስ ውስጥ ከቀጠለ ድረስ ምንም ኢንዱስትሪ ማኒፋክቸሪንግ የሚባል ነገር ሊኖር አይችልም። እርሻ እንኳን የማይታሰብ አካባቢበት ሁኔታ ተፈጥሯል። ግን እንደው በሆነ ተአምር አንጻራዊ ሰላም አግኝተን ወደ ልማት እንግባ ብንል ትልቅ ማነቆ ያለ ፓወር ምንም ማድረግ አትችልም። ኢትዮጵያ ያላት ፓወር አሁን ከህዝብ ቁጥራችን አንጻር ከመዘንቀው የተወሰነ የኢኮኖሚ እድገት ወደፊት ማምጣት ከቻል የትም የሚደርሳል፣ እዚህ ግባ የሚባል አይደለም። ስለዚህ ያ ግድብ በአጭር ጊዜ ተጠናቆ ወደ ስራ የመግባቱ ጉዳይ ኃላፊነት የሚሰማው መንግስት ቢኖር ኖሮ በጣም ቅድሚያ ሊሰጠው የሚገባ ጉዳይ ነበር። ግን ይሄ መንግስት ለሱ ቅድሚያ የሚሰጥ አይደለም። እሱ ኮሪደር ከሰራ፣ የዱባይ መብራቶችን ቦሌ ጎዳና ላይ ከተከለ፣ ሙሽሮች ፎቶ የሚነሱበት ፓርክ ከሰራ አለቀ። ልማት ለሱ ትርጉሙ ይሄ ነው። በጣም አመሰግናለሁ ልደቱ። ብዙ ሀሳቦች አንስተናል። እንግዲህ መጀመሪያ ላይ ያነሳነውን ነገር በማስታወስ ዝግጅታችንን ብናጠናቀቀው እወዳለሁኝ። በኢትዮጵያ የዜጎችን መብት ለማፈን እና ተቃዋሚዎችን ለማጥቃት የወጡ ህግጋትን በተመለከተ ልደቱ በራሱ ላይ የተፈጸመውን ወደ ሀገር ለመግባት ሲሞክር የተጣለበትን ክልከላ ምክንያት በማድረግ ሁሉንም ዜጎች የሚመለከት ጥያቄ አንስቶ ፔቲሽን እየተፈረመ ነው። ስለዚህ በዚህ ዝግጅት የአስተያየት መስጫ ኮሜንት ላይ ፒን እናደርግላችኋለን ሊንኩን፣ እዛ እየገባችሁ ፔቲሽኑን እንድትፈርሙ እና ከሆነ በርከት ያለ ፈራሚ ሲኖር የተለያዩ የዓለም አቀፍ ተቋማትም አገራትም ጉዳዩን እንዲመለከቱትና እነዚያን ህግጋት በተመለከተ አንዳቸው አቋም እንዲይዙ ይረዳልና እሱን እንድታደርጉ ማሳሰብ ወዳለሁኝ። የዛሬ ዝግጅታችን ይህን ይመስላል። የቀረ ለዛሬ ማንሳት የምትፈልገው ነገር ከሌለ ያለቱ? አይ ቴዲ እድለኛ ነን፣ የቴክኒክ ችግርም አልገጠመንም በዜና መቅረት እና ለሰጠኝ እድል በጣም ነው የማመሰግነው። የፔቲሽኑ ጉዳይ የግድን የመቅረብ የለብኝም። ሌሎች ሚዲያዎች ሪሊ ባገኙት አጋጣሚ ሁሉ ዜጎች ይሄን ፔቲሽን እንዲፈርሙ፣ በተለይ እውነቱን ለመናገር አሁን ዲያስፖራው አክሰሱ አለው፣ ስልክ ላይ መፈረም ትችላለህ። ቀላል ነገር ነው፣ ማወቅ አለበት። ይሄ ህግ ኢፌክቲቭሊ ኢትዮጵያ ውስጥ ተግባራዊ ሆኖ ከቀጠለ
ሰብአዊ መብት ተጣሰ ንጹሃን ዜጎች ተገደሉ ብለን እንኳን በውጭ ሀገር ጎዳናዎች መሰለፍ አንችልም። የሚሰለፈው ሰው ሁሉ በካሜራ እየተቀረጸ ንብረቱ ይወረሳል፣ ወደ ኢትዮጵያ እንዳይገባ ይደረጋል። ስለዚህ በዚህ ምክንያት የፖለቲካ ትግሉ ይዳፈናል። ይሄን ነው ይሄ መንግስት እያደረገ ያለውና ይሄን አንዳንድ ሰዎች ለኔ ባላችሁ ያልተገባ አመለካከት የልደቱ ጉዳይ አድርጋችሁ የምታዩት ከሆነ ተሳስታችሁ። የማንም ጉዳይ አይደለም፣ የራሳችሁ ጉዳይ ነውና በዚህ ረገድ ሪሊ በተጨባጭ ቀላል ነገር ነውና ይሄን የዜግነት ኃላፊነታችሁን ለማንም ስትሉ አይደለም ለራሳችሁ ስትሉ ብትወጡ ጥሩ ነው ማለት ፈልጋለሁ። ከልብ ነው ቴዲ ማመሰግነው።